እጸገነት እዚህ ፕሮግራማችን ላይ ተገኝታ ታሪኳን አካፍላን ብዙዎቻችን በእንባ ታሪኩን አድምጠነው ነበር። አንተ ነው እኮ የጠፋኝ የሞትከው አንተ ሙታል ብዬ እኮ ነው ብላ መላጣዋን አሳየችው ማለት ነው። ጸጉሯን ሻሿን አውልቃ አሳየችው። እዚህ ቀርባ ታሪኳን ካካፈለችን በኋላ በህይወቷ ብዙ ነገር ሆኗል። ስለትሽ ሰመረ አው እልል በሉ። እንዴት ሰውን የሚያል ነገር ሲሞት ባሌ እኮ ሞቶብኛል ተብሎ ባል ዘመድ ጋር እንዴት አይደወልም? እነሱስ ምን አሉ የሚል ነገር ተነስቷልና ስለሱ የምታውቂው ነገር አለ? በህግ ይጠየቅ ለምን ስሙን አልጠራሽም? ፎቶ ካለሽ ለምን እንትን አላልሽም? ብዙ ሰው ብሎኛል ማለት ነው። እና ያንን ያላደረኩበት ምክንያት ምንድነው? እውነት ለመናገር እጅጉን ልብ የሚነካ ነው። ለኖረበት ብቻ ሳይሆን ለሚሰማው ራሱ በጣም አሳዛኝ ታሪክ ነው። እህትም ወንድምም አልነበረኝም። አዎ እናቴም ደግሞ እንግዲህ ወስና ወደ አምላኳ ወደ መነኮሰች መነነች እሺ ብቻሽን የነበርሽ ሰው ነሽ። አዎ አሁንስ ቆጨኝ እስከዛሬ ድረስ ታሪኬን እንደዚህ አምጥቼ ያለ ማውራቴ ለብቻዬ በር ዘግቼ በትራስ ታፍኜ ሳለቅስ መኖሬ በጣም ነው የቆጨኝ። እንኳን እናቴ ኢትዮጵያዊ ሆና ኢትዮጵያዊ ሆንኩ እንኳን ኢትዮጵያ ውስጥ ተወለድኩ። የኔ እናት ለጸገነት እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እባካችሁ ለጸገነት yes እግዚአብሔር የተመሰገነ ይሁን። እንደምን አለሽ? አሜን ደህና ነኝ። አሁንማ ሴሌብሪቲ ሆነሽ የመጣሽው እኮ። አዎ እየሳኩኝ ነው። ዳግም ደስ ብሎሽ ስለተገናኘን በጣም ደስ ብሎኛል። ቪዲዮሽ ከሚጠበቀው በላይ ሶሻል ሚዲያ ላይ ቫይራል ወጥቶ ነበር፣ መነጋገሪያ ሆኗል። በዩቲዩብ በጣም ብዙ ሰዎች ናቸው የተመለከቱት። እስካሁን ከ800,000 ሰው በላይ አይቶታል፣ እየታየን ያለው። አሁንም በቲክቶክ ብዙ ሰዎች ቆራርጠው የጫኑት በሚሊዮን የሚቆጠሩ ሰዎች አይተውታል። እጅግ በጣም ካሰብነው በላይ መነጋገሪያ ሆኖ ነው የከረመውና ቪዲዮ ከተለቀቀ በኋላ ምን ተፈጠረ አንቺ ጋር የሚለውን በጣም ለመስማት ጓጉቻለሁ። እሺ ስለትሽ ሰመረ አው እልል በሉ። እግዚአብሔር የተመሰገነ ይሁን። አሜን። ያኔ ወደዚህ ስመጪ ስጠይቅሽ ሳሊተ ምሕረት ሄጄ ጸልዬን የመጣሁት እመቤቴ የልቤን ታውቃለች፣ የልቤን ታውቂያለሽ እመቤቴ ከሰው በላይና አሳኪልኝ ከሐሳብ ከጭንቅ አውጪ ብያት ነው የመጣሁት። ከሐሳብ ከጭንቅ አውጪኝ እመቤቴ የልቤን ታውቂያለሽ። የሚቀጥለው በሳምንቱ ጥላ ይዤ እመጣለሁ ብለሽ ነበር። ሁሉ ነገሬን አንቺ ታውቂያለሽ። አንቺ ከፊቴ ሂጂ እስከዛሬ የነበረው ያጋጠመኝን ነገር እንደ እድል ሳይሆን እንደ አጋጣሚ አድርጊልኝ፣ እድሌን አሳምሪው ብዬ ነው የመጣሁት እና የዛሬው ጥላ ይዤ እመጣለሁ ብዬ መጣሁ። ማለት ይሄን ፕሮግራም አይተው ሰዎች ከረዱኝ አይዞሽ ካሉኝ ህይወት አንድ ስቴፕ የሚንቀሳቀስበት መንገድ ካለ እመጣለሁ፣ ጥላ ይዤልሽ እመጣለሁ ብዬ ተስዬ ነበር የመጣሁት። እና ጥላው ገባ? አዎ ጥላዬን አስገባ። የዛን ቀን ወደዚህ ስትመጪ ሳሊተ ምሕረት ሄደሽ ነበር። አዎ እንዴት አሰብሽው ወደ ሳሊተ ምሕረት መሄድ? ሌላ መሄጃ የለኝም። ከድንግል ማርያም ውጭ ወዴት ሄዳለሁ? ማርያም ብዬ ስምሽን ልጥራው። እኔ እንግዲህ እምነቴ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ኦርቶዶክስ የሆነ ያውቀዋል። የድንግል ማርያምን ክብርና ምልጃዋን ፍቅሯን ያውቀዋል። ገባ? ድንግል ማርያም ካማለደች ከጸለየችልህ ወደ እግዚአብሔር ካገናኘች መንገድ ናት። አምላክን የምናገኝባት መንገዳችን እመቤቴ ማርያም። ስለዚህ ከሷ በላይ ማን ጋር ሄዳለሁ? በቃ ማለት አንተ ሰው ነህ። እዚህ ፕሮግራም ይሄን ፕሮግራም የሚያዩት ሁሉ ሰዎች ናቸው። እመቤቴ ቅድስት ድንግል ማርያም ደግሞ ከሰዎች ሁሉ ትለያለች፣ ንጹህ ናት። ስለዚህ ቀድሜ እሷ ወደ ህዝብ አንተ ጋር ደርሶ ወደ ህዝብ ከመድረሱ በፊት እኔ ቀድሜ ጸሎቴን ለሷ አድርሼ ነው የመጣሁት። ለዛ ነው ጎበዝ። የሚገርም ነው። ሄድኩኝ፣ ጃንጥላውን ገዛሁ። ከዛ ጃንጥላውን ገዛሁኝ። በቃ እመቤቴ ገና ቤተክርስቲያኑን ሳይ አለቅሳለሁ፣ እንስቃለሁ። ማለት እየሳኩ ነው የማለቅሰው። እንደዚህ የከፍተው ይራም ሳይሆን እየሳኩ በቃ እንባዬ ወረደ። በጣም ደስ አለኝ። ስዕል አድኖዋን ሳይ በቃ በጣም ተስፋ በቃ በጣም ነው ተስፋ ያደረኩት። በቃ ሰው መሆን እንደሚችል አወቅኩኝ።
እውነት በጣም ነው ያመሰገንኳት። ሰገድኩኝ ምናምን በቃ በጣም ነው ደስ ያለኝ። እግዚአብሔር ተመሰገነ። አሜን። yes መጀመሪያ ቪዲዮውን አንቺ ሲለቀቅ አይሹ እንዴት ነበር? አየሁት። አዎ 2 ሰዓት ላይ ነው የሚለቀቀው የሚል መልእክት ከናንተ ደርሶኝ ነበር። ቁጭ ብዬ 2 ሰዓት እስከሚል ራሱ ብሮድካስት ላይ ነበርኩኝ። ከዛ ሲለቀቅ በቃ አየሁ ገብቼ ማለት ነው። እና እንደ አዲስ እኔ ራሱ እያለቀስኩኝ ነበር ያየሁት። እንደ አዲስ ራሴም እያለቀስኩኝ ነበር። ከዛ ግን አልጨረስኩትም። 3 ሰዓት ከ1 ደቂቃ ምናምን መሆን ሲጀምር ስልክ መደወል ጀመረ ማለት ነው። በቃ ስልክ ያቋረጠና አላየሁትም። ከዛ በቃ አላረፈም ስልኬ። አልተኛውም። ቁጭ ብዬ አደርኩኝ። ሐሙስ ቁጭ ብዬ ነው ያደርኩት። ሐሙስ ብቻ አይደለም ከተኛው አሁን ትናንትና ከትናንት ወዲያ ትንሽ የሆነ ለ4 ሰዓት ለ3 ሰዓት የሚሆን ተኝቻለሁ እንጂ ሰው ይደውልልኛል። ሌሊቱንም ቀኑንም እንደውም ያልመለስኩለት ብዙ ሰው አለ። እና በዚህ አጋጣሚ ወይ ዋትስአፕ ላይ እያወራሁኝ በቴሌግራም ይደወላል፣ ቴሌግራም ላይ እያወራሁኝ ወይ በሞቢል ይደወላል። እኔ እስከንተን ጻፍኩኝ እንደውም ማለት ያለውን ነገር እንደው ለማስታወሻም እንደው ምን ያክል ሰው ይደውልልኛልና ብዬ ጓጉቼ ነበር። በጣም ኤክሳይትድ ሆኜ ስለነበረ ደብተር ገዝቼ 50 ሉክ ደብተር እየጻፍኩኝ ነበርና አርብ ሐሙስ ተለቆ አርብ ወደ ከቀኑ 10 ሰዓት አካባቢ አቃተኝ መጻፍ። እያወራሁም ነው። ስንት ጽፈሽ? 1900 ሰው ጻፍኩኝ። 1900 ሰው ጻፍኩኝ። ሐሙስ ማታ እስከ አርብ 1900 ሰው ደውሎልሻል? ከዛ አቃተኝ በቃ። አቃተሽ? አቃተኝ። ተተውኩት። ከዛ በኋላ ሰው ያለቀሰ እንትን ሲልልኝ በቃ እኔ ደግሞ የባሰ ጨነቃለሁ። ምክንያቱም ለሰው ሀዘን ስትሆን እኮ ደስ አይልም። በጣም ለሰው ልጅ ደስታ ስትሆን ያው እነሱ ሀዘን ነው የሚያለቅሱት። እኔ እኮ ብዙ ሰው እኔ እኮ አማርር ነበረ። እኔ እንደዚህ አድርጎኝ ቤተሰብ እኔ እንደዚህ ብዬ በተለይ ውጭ ሀገር ያሉ ሰዎች እናታቻቸው አጠገባቸው የሌሉ ሰዎች ምናምን በቃ የእናትን ስሜት እናውቀዋለን፣ የሰው ረሃብን ስሜት እናውቀዋለን። እኛ እህቶችሽ እንሆናለን፣ ወንድሞችሽ እንሆናለን ምናምን ሲሉኝ በቃ በጣም ነው ደስ ያለኝ። ከምልህ በላይ ነው ደስ ያለኝ። እውነት ቆጨኝ። እስከዛሬ ድረስ ታሪኬን እንደዚህ አምጥቼ ያለ ማውራቴ ለብቻዬ በር ዘግቼ በትራስ ታፍኜ ሳለቅስ መኖሬ በጣም ነው የቆጨኝ። እውነት ያለፈው ጊዜ ቆጨኝና በጣም ነው ደስ ያለኝ። በጣም ነው የኮራሁት ኢትዮጵያዊ በመሆኔ። ኢትዮጵያ ውስጥ በመወለዴ በጣም ኮርቻለሁ። በዚህ አጋጣሚ በጣም ማለት በቃ ኢትዮጵያዊ በመሆኔ ነው እንጂ የትኛውም ዓለም ሀገር እንደዚህ ይረዳዳል ብዬ አላስብም። በጣም ነው የኮራሁት ኢትዮጵያዊ በመሆኔ እና በጣም ነው የማመሰግነው። በጣም ነው የምወዳችሁ ማከብራችሁ። ምን አፍም የለኝም በቃ ደስ ብሎኛል። yes በጣም ነው የምናመሰግነው እውነት ሁሉንም ኢትዮጵያውያን በሙሉ። እንግዲህ አንቺ ጋር የመዘገብሽው ብቻ 1900 ሰው የመዘገብሽው ከሐሙስ ማታ እስከ አርብ እስካሁን የደወሉት ስንት ይሆናሉ? 5000 በላይ ሰው ይሆናል የተደወለው። በደንብ ስልኬ ላይ ስቶሬጅ እየሞላ ኮንታክት እንዳዲስ ሪስቶር አድርጌ እያጠፋው እንደገና እንደዛ እያረኩኝ ነው ያለሁት። ታዲያ ለነዚህ ጀግኖች ጭብጨባ ያስፈልግም? ያስፈልጋል በጣም። እዚህ ከመቅረብሽ በፊት ብቻዋን የነበረሽ ልጅ አይደለም? እህትም ወንድምም አልነበረኝም። እናትም ደግሞ እንግዲህ ወስና ወደ አምላኳ ወደ መነኮሰች መነነች ብለሽ ብቻሽን የነበረሽ ሰው ነሽ። አሁንስ? አሁን በጣም ብዙ ደጋግ ኢትዮጵያውያን ኤርትራውያን እህት ወንድሞቼ አጠገቤ ነው ያሉት። በቃ እናት እንሆንሻለን። ብዙ ሰዎች ቤት እዚህ ከሀገር ውጭ ሆነው ራሱ ቤተሰቦቻቸው ጋር ኮንታክት አድርገው ቤት ሂጂ፣ ልብሱ ሰጂ፣ ጫማው ሰጂ፣ እንደዚህ ሁኚ እንዳይከፋሽ፣ እኛ ቤት መጠሽ ምግቢ ኢቭን የማይርቅሽ ከሆነ እንደዚህ ቦሌ አራብሳ ደግሞ ወደ ለቡ ሰፈር የሚባል ጋርመንት አካባቢ እዛም ማንተን የማይልሽ ከሆነ የማይርቅሽ ከሆነ እንደዚህ ዘመድ አለኝ አንድ ክፍል ቤት እንደው ከቤት ኪራይ ራሱ የምትወጪ ከሆነ ልጠይቅልሽ እዛ እንድትኖሪ በቃ በጣም እኔ እንጃ ይሄን ያክል ምን እንዳረኩኝ አላውቅም። እውነት እግዚአብሔር በጥፉ ነው እየካሰኛለሁ። በጣም ነው የኮሮት በቃ አንድ ነገርኩኝ ኢትዮጵያ በሙሉ ብቻ እውነት የኔ እናት
አንቺ ቤትሽ አትቀመጭም? ኧረ እቀመጣለሁ። እኔ እናት እያጸዳሽ ነው ቤተክርስቲያን? ሰላም ነው እናቴ? እንዴት ትመጭሻለሽ? እኔ እናት እዚህ እንዴት ትገኛለሽ? እኔ ውድ እናት ሴቶች ገዳም ሄደን እሳቸው ቤተክርስቲያን ነው የሚሆነው እዚህ አይገኙም ሲሉ እሳቸው አሏቸዋት። እሺ ብዬ በጣም እንዴት ነሽ አንቺ? እንዴት ነሽ? ደህና ነሽ? ሰላም እናቴ? ጤናሽ? አይ ጉድ እኔ እናት ምንድን ነው አብረን እንጥራግ እናጽዳ? ኧረ አይቻልም፣ ደርሻለሁ። ትንሽ ነው የሚቀር። ኦኬ ስንት ሙሉን እያጸዳሽ ዙሩን ማለት ነው? አዎ ትንሽ ናት የቀረች። እኔ እዛ እናት መርፋቅ ጸሎት ቆየውና ኪዳነ ምሕረት ከላይ ቤተክርስቲያን በቃ እናንተ ቤተክርስቲያን ሰልማችሁ ነው። የት ኪዳነ ምሕረት ላይ እችን ጥርጌ እስክጨርስ እኔ ወርቅ እዛ ደግሞ ተመልሼ ሰው ናፍቆሽ መምጣት አይችልም አይደለም። ደግሞ ተመልሼ እኮ ደግሞ ቤተክርስቲያን ስንት ሰዓት መጣችሁ? እኔ እኮ 9 ሰዓት ድረስ እዛ ነኝ። እስቲ እግዚአብሔር 9 ሰዓት እሷ ቤተክርስቲያን ነው የምትሆን አሉን። እንደውም የሆኑ ሞለክሴ እሷ ቤተክርስቲያን ነው የምትሆን። ሂዱ እዛ 9 ሰዓት መቁጠር ያልቆጠር የመጣ እስከ 9 ከቤት ልብስ እያጠብኩ እኔ እናት ገዛልሽ ናሪ በቃ አንቺ አጥተሽ ጨርሺ። እኛ ላይ ነው ድረሰን እንመጣው ቤተክርስቲያን ኪዳነ ምሕረት ተሳልመን እንምጣ። እሷ ተሳልማ እስክትመጡ እኔ ትጠርጊያት ይሆነ። እሺ እንጠብቅሻለን። እሺ እሺ እናትዬ። እናቶች በብዛት ገዳም በመግባቷ በጣም ደስተኛ ሆነው በቃ ሴቶች እናቶች ምናምን በተለይ በጣም እግዚአብሔር አንቺ ለዓለም ጸሎት የምታረግ እናት ነው ያለሽ እኮ። እኔ አሁን አደውዬ አንቺን ስላዋራሁ ራሱ በረከታቸው ይደርብን በቃ ማለት በጣም ትልቅ እና ሲያስቀኝ የነበረው ማለት ነው እናትሽ እንዴት አይነት ጠንካራ ሰው ናት፣ ማን ነው ናቸው ይሉኛል። ከዛ ኧረ ችግር የለውም ስለው ችግር አለው እማሆይ አይደሉ እንዴ ተሳስቼ ነው አንቺ ያልኳት እና ይለኛል። እና በቃ በጣም ነው ደስ የሚለኝ ነበር። ብዙ ሰዎች እኔም አይቻለሁ ኮሜንት ላይ ተጻፈ አይዞሽ እናትሽ ወደ ምንኩስና ህይወት በመግባታቸው እንዳትከፊ በጣም ደስተኛ ሁኚ ማለት ትክክለኛውን ህይወት ነው የመረጡት፣ የዘላለም ህይወት። እዚህ ምድር ላይ 100 ዓመት እንኳን የሚኖር ሰው የለም ልጄ ባሁን ሰዓት ምናምን ብለው የሆኑ ሴትዮ መክረውኛል። ብዙ ሰው በቃ ገዳም መግባቷ ሊያስደስትሽ ነው የሚገባው። እንደ ሰው እናቱን የሚጠላ የለም ታስፈልግሻለች ነው፣ ግን ዋናው ነገር ወደዛ ሂጂ ነው። እና የብዙ ሰው መልእክት ደግሞ በቃ በጣም የብዙ ሰው መልእክት የነበረው እባክሽ ወደ ዘፈኑ እንዳትመለሽ፣ ወደ መጠጡ፣ ወደ ጭፈራው ምናምን እባክሽ እንዳትመለሽ፣ ከቻልሽ እናትሽ ወዳለችበት መስመር ሂጂ ማለት ዘፈኑ ምን እንዳይሆን ሲያረግ የነበረው እግዚአብሔር ነው። ሰይጣን ቢሆን ኑሮ ወድቀሽ ትቀሪ ነበር እዛው ውስጥ ገብተሽ። ግን የእግዚአብሔር ነገር ስለሆነ ችግሮች እንኳን እየመጡብሽ ተጋፍጠሽ እንድታልፊ ነው የሆንሽው። የከፋ ችግር አላጋጠመሽም እና በጣም ጥሩ ነው ምናምን ነገር ብሎ ብዙ መክረውኛልና እኔም ወደ ሙዚቃው በተአምር አልመለስም። በዚህ አጋጣሚ አትመለስ እግዚአብሔር ከፈቀደ ግን ማይክሮፎን ይዤ ብዘምር ደስ ይለኛል። yes ጎበዝ ጎበዝ እግዚአብሔር የተመሰገነ ይሁን። ምክንያቱም የእናቴንም ሳትሞት እውነታቸውን ነው በቃ ማስደሰት አለብኝ። አንዳንድ ሰዎች እስካሁን መጠጡ ላይ ምናምን ያለው ይመስላችኋል። በቃ ይቅርብሽ መጠጡ ምናምን ይሉኛል። ግን እኔ መጠጡን እናቴ በሄደች ሰዓት ነው ገዳም እንደገባች ማቀው ነገር የለም። ከዛ በፊት መጠጥ ጠጥቼ አላውቅም። ግራ ገብቶኝ ነው ባዙዬ በነበሩ ሰዎች ምክንያት ነው በቃ እዛ ነገር ውስጥ ገብቼ ነበር እንጂ አሁን ስንት ዓመት አለፈው መጠጡ። ስለዚህ አሁን እያልሽኝ ያለሽው እግዚአብሔርን ስራ አይቻለሁ፣ እግዚአብሔርን ታምር አይቻለሁ። አዎ ኢትዮጵያውያን ከጎኔ ናቸው በጣም። ከአሁን በኋላ እግዚአብሔርን እየዘመርኩ ማገልገል ፈልጋለሁ ነው። አዎ እውነት እግዚአብሔር ምስክሬ ነው። yes አረ እንደገና መጨብጨባለሁ። ሰው በዚህ መልኩ እግዚአብሔር ሲደርስለት ከፈተና ሲያወጣው በሰዎች ልብ ውስጥ አድሮ አለው ብሎ ሲያጽናናው ወደ እግዚአብሔር ተመልሶ እግዚአብሔር እያመሰገነ መኖር በጣም ትልቅ ውሳኔ ነውና እግዚአብሔር ያግዝሽ እንደሚሆንም አምናለሁ። እስቲ መዝሙር የምትጽፉ ጸሐፊዎች አሉ አይደል? መዝሙር የሚጽፉ ሰዎች አሉ፣ ዜማ የሚሰሩ ሰዎች አሉ። የመዝሙርና እባካችሁ ደውሉላትና እንደው መዝሙር አውጥታ እሷ ስትዘምር ብናይ ደግሞ እንደው ሁላችንም ደስታ ነው የሚሆነው፣ ለትውልድም መጽናኛ ነው የሚሆነውና ከሷ ታሪክ ጋር የተያያዘ
እግዚአብሔር የሚመሰገንበት ቆንጆ መዝሙር ቢጽፉልሽ እሱ እንደሚሆን ደግሞ እንደው እግዚአብሔር ያግዘን። አሜን አሜን። እና ሌላ ደግሞ በጣም የገረመኝ አንድ ሴት ልጅ ናት እንደዚሁ ደውላ ስሟን አልያዝኩትም ይቅርታና ደውላ ምን ይብላ ሰው ይረዱሻል ብዬ አስባለሁ። አዎ ምን አለችኝ? አንቺ አልቅሰሻል አለችኝ። አንቺ አልቅሰሽ ጨርሰሻል። አሁን እኛ ነን እያለቀስን ያለነው። አንቺ አልቅሰሽ ጨርሰሻል፣ እንባሽን ለኛ ሰጠሽናል። እኛ እያለቀስን ያለነው። በእርግጠኝነት ብዙ ሰው አዝኖ ነው የደወለልሽ አለችኝ። እያለቀሰን የደወለልሽና የምለምንሽ የኛን የህዝቡን እንባ ማበስ ከፈለግሽ አደራ ካለሞይ ነገር ርቀሽ ጠንክረሽ ያልሽውን ጸጉር ቤት ከፍተሽ ስራ ላይ ሆነሽ እግዚአብሔርሽን ስታመሰግኚ ስናይ ነው ይሄን ቪዲዮ አይተን ያለቀስን ሰዎች እንባችን የሚታበሰው በጣም የኛ እንባ የሚታበሰው ብላ ይሄን መልእክት ስታስተላልፍልኝ ደነገጥኩ። ምክንያቱም ምን ያክል ኃላፊነት እንዳለብኝ ነው ያስታወሰችኝ። የበለጠ ገባ ከባድ ነው ሰው በዚህ ደረጃ ሲተማመንብህ በጣም የሰውን እምነት ማጉደል ደግሞ በጣም መጥፎ ነገር ነው እና በጣም በቃ ደነገጥኩ። ወይኔ ጉዴ ያልኩኝ ማለት እንደማረጋው አውቃለሁ አላማዬም እሱ ነው። ግን በቃ በጣም ደግሞ እንድጠነቀቃል አይደለ እንደዛ አረገችኝና ገርም ወንዶች ደግሞ እያለቀሱ በጣም ብዙ ወንዶች እያለቀሱ ነው የደወሉልኝ። በጣም ብዙ ወንድነቴ አስጠላኝ። ወንዱኜ በመፈጠሬ ወንድነቴን ጠላሁት። በቃ እንደዛሬ ወንድነቴ ጠልቼው አላውቅም ያሉኝ ሰዎች አሉ። በተለይ አንዱ ምን አለኝ በቃ እኔ እኮ ካንቺ ጋር መኖር አልፈልግም የተሻለ ህይወት አግኝቻለሁ ወይ ምናምን ዞር በይ ብሎ በሰዓቱ እንትን ቢላት ኖሮ ቢያናግራት ነግሯት ዞር በይልኝ ቢላት እኮ የምትጎዳው ጉዳት የ1 አመት ወይ የ2 አመት ነበር አለኝ። እና ይሄ ሁሉ ድራማ ለምን አስፈለገ? ይሄ ሁሉ ዙር ለዙር መሄድ ምን አይነት ነገር ነው? እኔ በቃ ወንድነት ያስጠላኝ። እንደዚህ የሚያስብ ሰው አለ እንዴ ምናምን አለኛል። በተለየና ብዙ ወንዶች እያለቀሱ ነው የደወሉልኝ። አንቺ አታፍሪም ያለኝ ሰው ያለ ደውሎ ማለት አንቺ አታፍሪም እንዴት ደነገጥኩ። ክቡር ያልኩት ማለት አንቺ እንደዚህ ያየውሽ አይደለሽ ቴሌቪዥን ላይ አይቼሽ ነው ዩቲዩብም ላይ ንቁ ብሮድካስት ምናምን አለኝ። ከዛ አሁን እኔ ጸገነት ነሽ አይደል ራሷ ነሽ አለኝ። አዎ አልኩት። እስኪ ቪዲዮ አብሪ ያለኝ ከውጭ ሀገር ነው ይደረግ። ከዛ አበራው ማለት ነው። አንቺ ግን አታፍሪም አለኝ ኩስተር ብሎ ማለት ነው። ከዛ ደነገጥኩ። ምን አጠፋው ይቅርታ አልኩኝ ማለት ነው ስል ታለቅሻለሽ አለኝ። አንቺ አታፍሪም ታለቅሻለሽ እንዴ? አንቺ እንደተጎዳ ሰው እንደሰነፍ ሰው ታለቅሻለሽ? እኔ ከተፈጠርኩ እንዳንቺ አይነት ጀግና ሴት የወለደው ጀግና ሴት አላየሁም አለኝና በጣም ክቡር ይቆሌ ግፍፍ ብሎ ነው የነበረው። በቃ ከዛ ደነገጥኩ። እንደዛ ሲለኝ ሳኩኝና በቃ የሷን የደነገጥኩበት ነው እሱ ነው። በዚህ አጋጣሚ አርቲስት ደሳለኝ አሁን ላይ የኢትዮጵያ አርቲስቶች ማህበር ፕሬዝዳንት ነው እና ቅዳሜ ነው የደወለልኝ። እሺ ቅዳሜ ጠዋት ደውሎልኝ ነበረ። ከዛ ቅዳሜ 11 ሰዓት ተኩል ላይ አድዋ ፓርክ አፍሪካ አዳራሽ ትልቁ አዳራሽ ማለት ነው ዘይ ግቢው የደጋግ ሰዎች ሰውን የሚረዱ የጥሩ ሰዎች ኢትዮጵያውያን የኢትዮጵያ እንትን አዋርድ ነበረ። እሺ የ2026 አዋርድ ሽልማት ነበረ እና እዛ አዋርድ ላይ የክብር እንግዳ አድርጌ ልጋብዝሽ። እያለቀስኩ ነው የጨረስኩት ቪዲዮውን አለኝ። ሙሉውን ቪዲዮ እያለቀስኩ ነው የጨረስኩት እና ፕሊስ እምትቺ ከሆነ የክብር እንግዳ ይሁን የምትፈልጊውን ሰው ይዘሽ መምጣት ትችያለሽ ብሎ ቲኬቱን በእንትን ላከልኝ በዋትስአፕ መግቢያውን እና መቆዶኒያ ባለቤት እና ዶክተር ቢኒያም ነበሩ ምናምን በቃ በጣም ትላልቅ ሰዎች ነበሩ። ሀበሻ ምን አይነት ልብስ ለብሼ ልምጣ አልኩት ግራ ገብቶኝ እንደዛ አይነት ፕሮግራም ላይ ሂጄ ስለማላቅ ከዛ ሀበሻ ልብስ አድርጌ አለኝ። ከዛ ሀበሻ ልብስ አድርጌ ሄድኩኝ። ከዛ ስለኔ እዛ ተናገረ ለሁሉም ሰው ማለት ነው። በቃ እንግዲህ በዚህ 2 ቀን ውስጥ ያያችሁ ካላችሁ እኔ ከስራ እየመጣሁ ነበረ ደክሞኝ ነበር፣ ግን ዝም የዩቲዩብ ላይ ሳይበዛብኝ ነገሩና
ገብቼ ሳይ በቃ ሙሉን እያለቀስኩ ጨረስኩት። እኔ አርቲስት ነኝ ቀብሪጄም አላለቅስበት ጊዜ አለ ነው ያለው። ግን አለቀስኩ ከልቤ አለቀስኩ አዘንኩ። መጀመሪያ ሲያቅፈኝ ሲያገኘኝም እንባው መጣ ሰላም ሲለኝ እንባው መጣ ምናምን አሁን ካለቀስኩ እኔን ፕሮግራም መራው ሊበላሽ ነው አለኝ ማለት ነው። እና ያንን እንተናለኝ በቃ በጣም ነው ደስ ያለኝ። አርቲስት ደሳለኝንም እንግዲህ ላደረከው ነገር ከልብ እናመሰግናለን። ቀላል ነገር አይደለም። በዛ ሁኔታ ውስጥ ለነበረ ሰው በዛ ደረጃ ጠርቶ ጋብዞ ሰዎች ፊት በዛ መልኩ ማድነቅ ማበረታታት በጣም ትልቅ ነገር ነው። ከልብ እናመሰግናለን አርቲስት ደሳለኝንም እዛ የነበሩትን ሰዎች በሙሉ። ሌላው ጸገነት ዛሬ ይህንን ፕሮግራም እንግዲህ ስፖንሰር ያደረጉን ቴምር ሪል ስቴቶች ናቸው። ፕሮግራሙ ስፖንሰር ከማድረግ በተጨማሪ ጸገነትን አግኝተን የተወሰነ ስጦታ አዘጋጅተንላታል። እባካችሁ እናገኛት ብለውናል። የቴምር ሪል ስቴት ተወካይ ወደዚህ ይመጡና ያዘጋጁትን ነገር ይሰጡናል ማለት ነው። ዝግጁ ነሽ? እሺ። ለቴምር ሪል ስቴት ያስ የተወደዳችሁ ተመልካቾቻችን እንግዲህ ይህንን ፕሮግራም ስፖንሰር ያደረገልን ቴምር ሪል ስቴት ነው። የጸገነትን ፕሮግራም ካዩ በኋላ ጸገነት ዳግም እናንተ ፕሮግራም ላይ ተጋብዛ ስትመጣ ፕሮግራማችሁን ስፖንሰር እናደርጋለን ብለው ነበረ። ከዛም በተጨማሪ ደግሞ እንግዲህ እሷ ስትቀርብ ደግሞ ተገኝተን እንደው መልካም ምኞታችንን መግለጽ አለብን፣ የምንችለውን ነገር ማገዝ አለብን ብለው ነግረውን ነበረ። እንግዲህ ይህን ፕሮግራም ስፖንሰር አድርገዋል። እንዲሁም በተጨማሪም ደግሞ ጸገነትን በአካል ለማግኘት ለማበረታታትና የሚፈልጉትን ለማገዝ ቴምር ሪል ስቴት ባለሙያ አቤል እዚህ ስቱዲያችን ይገኛል። አቤል እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ስለመጣ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ስለጋበዛችሁኝ። ለእውነት የዚህ ታሪክ አካል ሆኜ በትንሹም ቢሆን ያቅማችንን ለማገዝ ስለመጣን ደስ ብሎናል። የጸገነትን ታሪክ አየኸው? አዎ ተከታትየዋለሁ። እውነት ለመናገር እጅጉን ልብ የሚነካ ነው። ለኖረበት ብቻ ሳይሆን ለሚሰማው ራሱ በጣም አሳዛኝ ታሪክ ነው። እውነት ለመናገር የሰማሁት ሰዓት ላይ በቃ መቋቋም አቃተኝ እኔ ራሱና እጅጉን ሰብሮኛል። ይበልጥ ለኖረችበት ለጸገነትና ለእናቷ ደግሞ የበለጠ እጅግ አሳዛኝ እንደሚሆን አውቃለሁና በእውነቱ ቃላቶች ሁሉ ይሰንፉብኛል አሁን የምናገረውን ነገር ለመናገር። ግን ያው የፍቅርን ጥግ አይቼበታለሁ፣ የእምነትን ጥግ አይቼበታለሁ፣ አልሸነፍ ባይነትን እግዚአብሔር ላይ መደገፍ ማለት ምን ማለት እንደሆነም እንዲሁ ተረድቼበታለሁ እና በእውነቱ እጅግ እጅግ ልብ የሚነካ ነው። እሷም ግን ጠንካራ ነች። ሁሌም እግዚአብሔርን ደግሞ የተደገፈ አሸናፊ ነው የሚሆነው እና ነገሽ ደግሞ የበለጠ ያማረ እንደሚሆን ባለሙሉ ተስፋ ነኝ እና እውነት ለመናገር ከጓደኞቼ ጋር ይህንን ካወራን በኋላ እርግጥ ነው አብዛኛው የህይወት ታሪኳ እሷ ከመወለዷ በፊት የተከሰተ ነው። ከፊሉ ደግሞ ያው በልጅነት እድሜዋ ላይ የነበረ ነው። ሆኖም ግን እነዚህ ነገሮች ቢሆኑም ልክ ስተርከውና ስታወራው ዛሬ ላይ እንደሆነ አድርጋ ነው የምታወራው እና በጣም ብዙ ሰዎች የሰጡት ኮሜንት እኮ እንደዛ ነው። በደንብ የተረከችበት መንገድ እንዲህ እሷ ከመወለዷ በፊት የሆነ ነገር ሰምታ ከእንደገና በልጅነቱ ያየችው ብቻ አይመስልም። ትላንት የሆነ አስመስላ ነው በደንብ ታሪኳን የነገረችን። በጣም የአንድ ሰዓት ከ40 ደቂቃ አካባቢ ቪዲዮ ነው፣ ግን የ10 ደቂቃ ያህል ርዝማኔ ነው ያለው የሚመስለው እና እንደው እንደ ፊልም የሚመስል ግን በእውነተኛ በገሃዱ ዓለም ላይ የሆነ መሆኑን ስታስብ እጅግ ልብ ይነካል ፍፄና እውነት ለመናገር ከዛም በኋላ ነው ከስራ ባልደረቦቼ ጋር እንደው ምን ማድረግስ እንችላለን ብለን ተማክረን አንዳች ነገር ትንሽም ቢሆን አይዞሽን በላት የሚል ሀሳብ ነው ያቀረብነው። እናትሽ 16 ዓመት ጥቁር ለብሰው ቆርበው ያን ሁላ ዘመን ባለቤቴ አርፏል ብለው ሞቷል ብለው 16 ዓመት ኖሩ። ገረመኝ። እግዚአብሔር ያንን ህይወት ተመኝቶላቸው እንዲገጣጠም ያደረገው ጉዳዩ ላይገጣጠም ይችል ነበር እኮ አይደል? ስራ ፍለጋ እዛ እኮ ላይሄዱ ይችሉ ነበር። እናትሽ በቃ ስራ ፍለጋ እዛ በዛች ቅስፈት ባይሄዱ ኖሮ በቃ አለቀ። ይሄ ሁሉ ታሪክ የለም ማለት ነው። ለምን ያ ነገር ሆነ ብዬ ጠይቃለሁ። ማይንድ ውስጥ ዶቶች ሲገጣጠሙ እንዴ ከሚሊየን ታይምስ እኮ አንድ የሚያጋጥም ነገር ነው። ከ16 ዓመት በኋላ የሆነ ሰው ስራ ፍለጋ ሄዶ የሞተ ሰውን ማየት በቃ የሆነ በመንፈሳዊ ዓለም የተፈለገ ነገር ካልሆነ በስተቀር ከዛ በኋላ እናትሽ ያንን ህይወት እንዲመርጡ በቃ በዛ ሀዘን ውስጥ እንዲኖሩ እግዚአብሔርም ስላልፈለገ ነው።
በጣም ነው አምሮ ውስጥ ምንድነው እግዚአብሔር የእግዚአብሔር ዓላማ ምን ነበር እዛ ውስጥ የሚለውን በጣም እኔ ራሴ ሲሞግተኝ ነበርና ምን እንደ ወንድ ምን አሰብክ ማለት እንደ ወንድ ጠይቅ ደግሞ እንደ አንድ ወንድ ቪዲዮውን ስታየው ምን ተሰማ? በጣም ይሰብራል። ምን መሰለ አሁን እንዳጠቃላይ ከተመለከትከው በወንድነት ራሱ ያልተገባ ወንድነትን የማይገልጽ ድርጊት ነው የነበረውና እውነት ለመናገር ታሪኩን በደንብ ሳየው ይጥፋ ከዛ በኋላ እንደዚህ አይነት ነገሮች ይከሰቱ። ግን ከዚህ ሁሉ ጊዜ በኋላ እንዳልከው 16 ዓመት ቆይቶ ከተገናኙ በኋላ የነበረው ሪስፖንስ ግን ሰባሪ ነው። ይበልጥ እዛ ጋር ያለው ነገር ትንሽ ይጎዳልና እሱ ሪሊ ወንድነትንም ይገልጻል ብዬ አላምንምና ልክም አይደለም ብዬ አስባለሁ እንዳጠቃላይ። ምክንያቱም በዛ ሀዘን ውስጥ ሰቆቃ ውስጥ ችግር ውስጥ የነበረች እናትን እንደው ይቅር መባባልም ይቻላል። ሌሎች መንገዶችም ሁሉ ነበሩ። አይ እኔ በዚህ ምክንያት ነው ብሎ ኤክስፕላኔሽን መስጠትም ይቻላል። ሁለተኛው ማለት ይቻላል በዛው በቃ ይቅር በይ ኦፍ ኮርስ በቃ ሁለተኛ መሰበር ነው የሆነው ለእናቷና ያ ነገር ትንሽ ረብሾኛል እንደ ወንድ ሳየው። ቅድም ያነሳው የ16 ዓመቱና ግጥምጥሞቹ ራሱ ለኔ ራሱ እንዴት ሆነ የሚል ነገር ነው የሆነውና ምናልባት ይህንን ታሪክም ለሚያየው ሰው ጸገነትም እዚህ ላይ ቀርባ ታሪኩን ለማካፈል መብቃቷ በዚህ ውስጥ የሚማሩ ሰዎች ለመፍጠር ፕላስ ደግሞ አሁን ያሉበት ችግርን አመስገነው ምክንያቱም እንደዚህም አይነት ታሪክ አለ ሚለውን ማመስገኛ የሆናቸው ዘንድ የቀረበ ይመስለኛልና ለታምራት ያህል የቀረበ አድርጌ አየዋለሁ። በጣም ብዙ ሰዎችም ነገርሽኛል አይደል? ያንቺን እናትሽን ያጋጠማቸውን ነገር ስናይ አንቺ ያለሽበትን መንገድ ስናይ እኛ መች ተነካን ብለን እያመሰገንን ነው ብለዋል። በጣም ብዙ ሰው እንዴ እያመሰገንን ነው ማለት እኔ እስከ ሁሉ ሰው በቃ በብዛት ማለት ከደወለው ከግማሽ በላይ ወደ እግዚአብሔር እንድመለስ ስላደረግሽኝ አመሰግናለሁ። እግዚአብሔርን እያማረርኩ ነበርና ይቅር በለኝ ብዬ ንስሐ እንድገባ አድርገሽኛል አመሰግናለሁ። በጣም ብዙ ሰው ነው ያለኝ ነገር። ከዚህ በላይ ምን አለ? ተሳክቶልናል። እግዚአብሔር የተመሰገነ ይሁን። አሜን። ሁሌም ጸሎታችን እሱ ነው። ሰዎች ፕሮግራሙን አይተው እንዲበረቱበት እንዲጽናኑበት ነውና ከዚህ አንፃር በጣም ትክክል እግዚአብሔር እንድንማርበት ነው አሁን ላይ ያደረገውና ታዲያ ይህን ካያችሁ በኋላ ምንድን ነው ያሰባችሁት? እኛን ስፖንሰር አድርጋችኋል። እውነት ነው። ከልብ እናመሰግናለን። ይህን ፕሮግራም እንድናዘጋጅ ለፕሮዳክሽን የሚያስፈልጉ ነገሮች አሉ። እሱን ስፖንሰር አድርጋችኋል። ከዛ በተጨማሪ ምንድን ነው ያሰባችሁት? አሁን ላይ ያው አይዞሽ ለማለት ማለትም ጥንካሬሽን ያየንበት ነው እንዳጠቃላይ ነገር እኔም ሆነ የስራ ባልደረቦቼ እንደው እንደመነሻ እንዲሆን ይበልጥ ደግሞ ትልልቅ ግዙፍ ድርጅቶችን እንደማነሳሻ እንዲሆን አድርገን አሁን ላይ በጣም ብዙ ነው ብለን የምንገልጸው ነገር አይደለም፣ ግን አይዞሽ ለማለት ስትሮንግ ነሽ፣ በጣም የሴት ተምሳሌት ነሽ፣ ጠንካራ ነሽ የሚለውን ብቻ ለመግለጽ ኦልሞስት የ5 ወር አካባቢ የሚሆን የቤት ኪራይን ነው ለመሸፈን ያቀርበውና ነውና በዚሁ አጋጣሚ እዚሁ ብንሰጥ የተሻለ ነውና እናመሰግናለን። ከልብ እናመሰግናለን። ደግሞ አቤል ከመጣ አይቀር ቴምር ሪል ስቴት ምን አለ ብለን ብትነግረን ደስ ይለኛል። ለተመልካቾችም ቴምር ሪል ስቴት ጋር ምን እንዳለ ብንሰማ ደስ ይለናል። የሴልስ ባለሙያ ተገኝቶ ሌላው ቪዲዮውን የተመለከቱ ሰዎች ያነሱት ሀሳብ አለ። አንዳንድ ሰዎች የሰላ አይን ያላቸው በስሜት ቁጭ ብሎ ነው የሚያዩት። ካዩ በኋላ ደግሞ በስልሳ ኮሜንት ያደርጋሉ። ይሄን ነገር እንዴት አላየኸውም ፍጹም ይሄ ነገር እንዴት ነው ብለው ኮሜንት የሚያደርጉ ሰዎች አሉ። ከጻፉት ኮሜንት ውስጥ አንዱ ያየሁት በዛን ወቅት ሰዎች መጥተው እናትሽን አረዷቸው፣ ባለቤትሽ አርፈዋል ብለው አረዷቸውና ባለቤታቸው የተቀበሩበትን ቦታ ለማየት ሄደው ፈልገው አጥተው መጡ። ሀዘን ተቀመጡ። በዚህ ወቅት ታዲያ የባል ዘመዶች አልመጡም? የት ናቸው? በእነሱ በኩል የሆነ ማረጋገጫ እንዴት አልመጣም? የባል ዘመዶችስ ያውቃሉ ወይ? እንዴት ሰውን የሚያል ነገር ሲሞት ባሌ እኮ ሞቶብኛል ተብሎ የባል ዘመድ ጋር እንዴት አይደወልም? እነሱስ ምን አሉ የሚል ነገር ተነስቷልና ስለሱ የምታውቂው ነገር አለ? አዎ አለ፣ በደንብ የማውቀው ነገር አለ። የአባቴ ቤተሰቦች የሚኖሩት
ጎንደር ውስጥ ጋይንት የሚባል ቦታ አለ። እሺ ገጠር ውስጥ ነው፣ በጣም ገጠር ውስጥ ነውና የእንትን ሰዓት ላይ የለቅሶ ሰዓት አንተ እንዳልከው ጎንደር ሂዳ ድባር ምናምን ስታረግ ሰምተው ደንግጠው የመጡ ሰዎች ነበሩ። ያርቁ ዘመድ ለሱ ይሄ እናት አባት እህት ወንድ ምናምን አይደለም፣ ግን ለሰርጉ የነበሩ ማለት ጎንደር ከተማ ውስጥ ነዋሪ ሆኑ። ጎንደር ከተማ ውስጥ ነዋሪ ሆነው ለጋብቻቸው ለፌርማቸው መተው የነበሩ በሱ በኩል መተው የነበሩ ዘመዶች መተዋል። እነሱ ሞቱን ተቀብለው ነው የመጡት። እንግዲህ አሁን ወይ ከኔ በፊት መኖሩን አውቀው ይሆናል እንደ ዘመድ ወይ እንግዲህ አሁንም እያወራሁ እኔ ሳወራም ይሆናል የሚያውቁት እንጂ ተወሰኑ ሰው መተው። አዎ ሙሉ ፋሚሊው የሚኖረው በጣም ክፍለ ሀገር ውስጥ ነው። የሚያውቀው ያውቃል። ጋይንት ውስጥ ደብረ መድኃኒት ማርያም የምትባል አካባቢ ነው የሚኖሩት። አዎ ስለዚህ ተወሰኑ ሰምተው መተዋል። አንዳንድ ሰዎችም ኮሜንት ያደረጉትን አይቻለውና አሁን ላይ መጠየቅ የፈለኩት ነገር ስለ አባትሽ ምን እንደምታስቢው? እኔም ጋር ብዙ ሰው ስሙን ለምን አልተናገርሽም ያለኝ ሰው አለ። በህግ ይጠየቅ ለምን ስሙን አልጠራሽም፣ ፎቶ ካለሽ ለምን እንትን አላልሽም ብዙ ሰው ብሎኛል ማለት ነው። እና ያንን ያላደረኩበት ምክንያት ምንድነው? ፍጹም አሁን እኔ ልጆች እንዳሉት አውቃለሁ፣ ትዳር እንዳለው አውቃለሁ። ገባ አግብቶ ነው የተዋት እናቴን። ሰርጉ ሲደርስ ነው በረሃ ብሎ የጠፋው። ገባ ስለዚህ አግብቶ እንደሚኖር ልጆች ወልዶ እንደሚኖር አውቃለሁ። ስሙን መጥራቱ እዚህ ጋር ልክ እንደኔ የሱ ልጆች መበጥበጥ ነው። እኔ ከሞትኩኝ ሰርዶ ይብቀል የሆነ ነገር ማድረግ አልፈልግም። እኔ የተጎዳሁት ነገር ይበቃል። ገባ ምን አረጉኝ? አሁን በሱ ጥፋት እኔ ተቀጣሁ አይደል? እናቴ ተቀጣች። አሁን የሱን ጥፋት ደግሞ እኔ እንደዚህ በማውራቴ ባያቁኝም ባንተዋወቅም እህት ወንድሞቼ ናቸው። ለምን ይቀጣሉ? ገባ ለምን ያዝናሉ? እንደዚህ አይነት አባት መሆኑን ሲያውቁ እንዴት መቀበል እንዳለባቸው አላውቅም። ገብቷል? ለምን የሰው ቤት በጠብጣለሁ? እግዚአብሔር ፈቅዶ ብዙ ደጋግ ኢትዮጵያውያን አይናቸውን ወደ እኔ እንዲያዞሩ አድርጋልኛለች እናቴ መብራን፣ እናቴ ኪዳነ ምሕረት። ገብቷል? ስለዚህ ለምን ረብሻለሁ የሰው ህይወት? ዋናው እኔ ከዕለት ተዕለት ምግቤ ከዕለት ተዕለት ኑሬ የት ልተኛ፣ የት ልብላ፣ ምን ልብላ፣ ምን ልልበስ፣ የት ልሂድ፣ ምን ልስራ ብሎ ከመጨነቅ እግዚአብሔር ካወጣኝ እና ወደዛ መሄዱ እኔ እንትኑ የለኝም። ያኔ እንግዲህ ሰይጣንም መጥፎ ነው። እናቴ ይቅር ብለው ገብታለች። እኔ መጀመሪያ ይቅር ለማለትም ማወቅ ያስፈልገኛል። እሱን አላውቀውም። ለይቅርታም ሰው ማወቅ ያስፈልጋል አይደል? ሳላውቀው ምን ነው ይቅርታ ማድረግለትና አሁን ፍጹም አንተ የምትሰራውን ስራ ታውቃለህ። ትክክል። እንኳን ይሄንን ያህል ከባድ ነገር ሰው ላይ አድርገህ ይቅርና ሙቻለሁ ያልከውን ሰው በአካል አግኝተህ አባረኸው ይቅርና ዛሬ እዚህ ስትቀርጸው ያልከውን ነገር ትክክል አትረሳውም። ለተወሰኑ ጊዜያት አይምሮ ላይ አይጠፋም። ስለዚህ ራሱን አውቆ ይቅርታ ቢጠይቀኝ አባቴ ነው መሆን የማይችለው። ይቅርታ ማግኘት ይችላል፣ አባቴ ግን መሆን አይችልም። ምክንያቱም ይሄን ነገር ከሰማው በኋላ እናቴም ወደ ገዳም ከገባች በኋላ በፍርድ ቤት ስላስቀየርኩት ማለት ነው። የአባቴን ስም አስቀይሬያለሁ እኮ። አዎ እኔ አሁን የምባለው ጸገነት ብርሃኔ ተገኘ ነው። እናቴ ስሟ አለምነሽ ብርሃኔ ተገኘ ነው። በእናትሽ አባት ስም አደረኩት? በእናቴ ቤተሰቦች አባባቷ ስም አደረኩት። አሁን በአያቴ ስም ነው የምጠራው። ይሄን ከሰማሽ በኋላ? አዎ ቀይሬያለሁ በፍርድ ቤት። አባቴ መሆን አይችልም። አሁን የምናገረው ነገር ይሄ ነው። መቼም አባቴ አድርጌ ልቀበለው አልችልም። ይቅርታ ግን ቢጠይቀኝ እንደ ሰው ተሰምቶት ንስሐ ቢገባ ማለት ሞት ነው። ከዚህ በኋላ እንደገና ሙሽራ አይሆንም፣ እንደገና አያገባም፣ እንደገና አይወልድም። ገብቷል? ትልቅ ሰው ነው እንጂ ቤተሰቦቹ ላይ እኔ ጫና ማድረግ አልፈልግም። እህት ወንድሞቼ እንዲጎዱ አልፈልግም። ባንተዋወቅም ማንንም ሰው እኔ መጉዳት አልፈልግም። በቃ እግዚአብሔር አሁን ከምን እበላለሁ፣ ከምን እጠጣለሁ፣ ከምን ለብሳለሁ፣ ከምን ሰራለሁ እያወጣኝ ነው። በቃ ብዙ ደጋግ ሰዎች አይዞሽ እያሉኝ ነው ያለው። ስለዚህ ወደ ክፋቱ ለምን እሄዳለሁ? ምን ጥቅም አለው ክፋቱ? ሚስቱ ላታቅ ትችላለች ይሄን ታሪክ። አሁን ያለችው ባለቤቱ እንዲበጠበጡ አልፈልግም። በቃ እኛ ተበጠበጥን አይደል?
የኛ መበጥበጥ እኮ የኔ መበጥበጥ ስንቱን ኢትዮጵያዊ ነው ያስለቀሰው ስንቱን ሰው ነው ያስለቀሰው የኔ መበጥበጥ እያለቀስኩ ሳወራ ማለት ነው አሁን በዚህ መሃል ደግሞ ማለት ነው ይሄኔ እኮ እነሱ ማይተውት ይሄን ቪዲዮ አልቅሰው ይሆናል አዝነው አዎ ገብቷል ያላየው ሰው ስለሌለ ይሄን ቪዲዮ አይተውት አዝነው ከፍቷቸው ሊሆን ይችላል ከዛ ደግሞ እንደገና ያንተ ታሪክ ነው ስትባል ያባት ነው ምን አይነት ነገር ይፈጠራልና እኔ በቃ እኔ የኔውት ከተበላሸ የሰው ሁሉ ይበላሽ የሚል እንትን የለኝም ጭንቅላቴም አይፈቅድልኝም እናቴ ራሱ ታዝንብኛለች እንደዛ አይነት መንገድ ብሄድ ቃል አስገብታኝ የሚሄደችው ይሄን ነው በቃ በምንም አይነት መንገድ ለጸብም ለተንኮልም ለጥላቻም ኢቭን ገንዘብ ሰራለው እንኳን የገንዘብ አቅም ይሄ ይገባኛል ጥያቄ ሁሉ እንዳትደርሽ ነው በቃ ያለችኝ ገባ ሶይ እናቴን ቃል አከብራለሁ እናቴን ሰማለሁ ይሄ ነው የኔ እንትን ይሄ ስለዚህ አንቺ ንስሐ ገብቶ እንግዲህ አምላኩን ምህረት ይጠይቅ ነው ምህረት ይጠይቅ እኔንም አግኝቶ ይቅርታ ቢጠይቀኝ ይቅርታ አረግለታለሁ ግን አግኝቶ ይቅርታ ከጠየቀኝ ነው ይቅርታ ማረግለት ይቅርታ አረግለታለሁ ማለት አባቴ ይሆናል ማለት አይደለም ገባ ኃጢያቱ ይቅለልለት ይቅር ለእግዚአብሔር እለዋለሁኝ ገባ እንጂ አባቴ መሆን አይችልም ፈጽሞ እንግዲህ ያው የተመልካቾችም ጥያቄ ስለነበረ እናንሳው ብለን ነው እንግዲህ ሌላው ደግሞ ፍጹም ልነግርህ የምፈልገው ነገር ወደ እናቴ ጋር ሂጄ የተፈጠረውን ነገር ነግሬያት ገባ እሷ የምታውቀው በብዙ ጣውረድ ውስጥ በጭንቀት ውስጥ እንዳለሁ ነው ቋሚ ስራ እንደሌለኝ ነው የምታውቀው ብቻዬን መሆኔን ነው የምታውቀውና አሁን ደግሞ ይሄ ሁሉ ሰው ከጎኔ መሆኑ ይሄ ሁሉ ሰው አይዞሽ እያለኝ መሆኑ በገንዘብም ሰው እንደረዳኝ የምስጋና ቪዲዮ እንድትሰራልኝ ላረግ ልሄድ ነው እና እንድታስገባልኝ ይፈልጋለሁ እንድትመረቃቸው እውነት በሐሳብም በገንዘብም ቃል በመግባትም እየረዳኝ ነው ያለው ሰውና ስለዚህ እንደዚህ ያሰቡኝን ያስታወሱኝን ሰዎች ደግሞ እናቴ ያው ለእግዚአብሔርም ከኔ ስለምትቀርብ የኔ አመሰግናለሁ የሚለው ብቻ ቃል በቂ ስላልመሰለኝ እናቴ ጋር ሂጄ ቪዲዮ ልሰራ አስቤያለሁኝና እንግዲህ የእናቴን ምርቃት እንድታስተላልፍልኝ እጠይቃለሁ እሺ እናትዬ አሁን በድንገት ነው የመጣሁብሽ አውቃለሁ በጣም ይቅርታ ካስደነገጥኩሽ ስራ መጀመር ፈልጌ ሙዚቃው ላይ ዓለማዊ ህይወት ላይ ያለኝን ነገር እርግፍ አድርጌ ለመተው ፈልጌ ወደ ቤተክርስቲያን መጠጋት ፈልጌ የማታ ህይወት ማቆም ፈልጌ ተናግሬ ነበር ችግሬን ማለት ነው አካፍዬ ነበርና ያካፈልኳቸው ሰዎች በሙሉ የቻሉትን ነገር አድርገውልኛል እግዚአብሔር የተመሰገነ ይሁን እና ወደምፈልገው ወደ ጸጉር ቤት ሙያ ድሮ ሰራ ስለን አንቺና ሞሽ ሰራል ነበር ወደዛ ስራ ልገባ አስቤያለሁና እግዚአብሔር የተመሰገነ ይሁን ሙሉ በሙሉ በቃ ትንሽ ነገር ነው የሚቀረው በቃ የቤቱ ኪራይ ብቻ ነው የሚቀር ሌላው ነገር በሙሉ ሰጠውኛል እግዚአብሔር የተመሰገነ ይሁንና ሁሉንም እንድትመርቂልኝ ነው ባሉበት እግዚአብሔር እንዲጠብቃቸው ውጪ ነው የሚኖሩት ከኢትዮጵያ ውጪም ከኢትዮጵያ ውስጥም ናቸውና ሁሉንም ባሉበት ዘር ቀለም ሃይማኖት ሳይለዩ ስለሆነ የሰጡኝ እግዚአብሔርን አመስግኛለሁ እኔ ከዛ በተረፈ ግን እግዚአብሔርን አመስግኝ እነሱን ሳመሰግናቸው እናትሽ ትመርቀን ስላሉኝ ነው የእናትሽ ጸሎት ይድረሰን እናትሽ ትመርቀን ሲሉ ለዛ ነኝ መመረቅ የምትልም ሰውም አይደለም ግን ያው እግዚአብሔር ሁሉን የፈጠረ አምላክ ሁሉን የሚያውቅ በቸርነቱ ያስብልኝ አሜን የምድሩ የሚያልፍ የሚረግፍ የሚጠፋ ስለሆነ የማያልፈውን የማይጠፋውን የሰማዩን ጸጋ ይስጥልኝ አሜን እግዚአብሔር በሄዱበት እየቀደመ ይጠብቅልኝ አሜን ቸርነቱ የማያልቅበት አምላክ ብቻሽን ጥየሽ የመጣሁት ልጅ እነሱ ዘመድ ከሆነሽ መድኃኔዓለም የገብረ መንፈስ ቅዱስ አምላክ የማገለግለው አምላክ ዘመድ ይሆንልኝ አሜን አሜን እናቴ እሺ አመሰግናለሁ